ዓለም ዛሬ ለ30 ተከታታይ ቀናት የሲኦልን ደጃፍ እያየች ነው። ጦርነቱ ከኢራንና ከእስራኤል አልፎ 9 ሀገራትን አዳርሷል። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ የከፈቱት ጥቃት ዛሬ የሺዎችን ሕይወት ቀጥፏል። ኢራንም በበኩሏ የአሜሪካ የጦር ሰፈሮች ባሉባቸው ሀገራት ላይ የሚሳይልና የድሮን ማት እያዘነበች ነው። ዛሬ በዚህ ልዩ ዘገባ እስካሁን የረገፉትን ነፍሳት፣ የወደሙትን የኒውክሌር ጣቢያዎችና ዓለምን ያስደነገጠውን የነዳጅ ዋጋ መናር በዝርዝር እንመለከታለን። በ30 ቀናት ውስጥ 2000 ሰዎች ረግፈዋል። አሜሪካና እስራኤል የኢራንን የኒውክሌር ደጃፍ ሰብረው ገብተዋል። ነገር ግን እውነተኛው ድራማ ገና አልተጀመረም። ትራምፕ የሆርሙዝን ወሽመጥ የኔ ነው ሲሉ፣ ሩሲያና ቻይና ደግሞ አሜሪካን ወደማትወጣበት የሞት ወጥመድ እየገፏት ነው። ዛሬ የምንነግራችሁ ስለ ጦርነት ብቻ አይደለም፣ ስለ ዓለም መጨረሻዋ ዜማ እንጂ። እስከ መጨረሻው ካልተመለከታችሁ ነገ የምትነቁባት ዓለም ሌላ ልትሆን ትችላለች። ሂሮሺማ የታሪክ መጽሐፍ ላይ ብቻ የምትቀር ከመሰላችሁ ተሳስታችኋል። ለ30 ቀናት የቀጠለው የአሜሪካና የኢራን ፍጥጫ ዛሬ የኒውክሌር ጣቢያዎች ደጃፍ ላይ ደርሷል። ዴሞና ተመታለች፣ ናታንዝ ወድሟል። 13 የአሜሪካ ወታደሮች በሬሳ ሳጥን ተጭነዋል። ትራምፕ ዓለምን እያዳኗት ነው ወይስ ለታላቁ ፍንዳታ ክብሪት እየጫሩባት? እውነታውን አሁኑ እናጋልጣለን። የሚፈሰው ደም የአሜሪካ ነው፣ ትርፉ ግን የሩሲያና የቻይና። ትራምፕ ግርማዬን እመልሳለሁ ብሎ በመካከለኛው ምስራቅ እሳት ሲለኩሱ፣ በሞስኮና በቤጂንግ ቤተ መንግስት ግን የደስታ ሻምፓኝ እየተቀዳ ነው። አሜሪካ በኢራን በረሃ ተጠምዳ ስትደማ ዓለምን ያለ ተከላካይ ለመቀበል ወጥመዱ ተዘርግቷል። ዛሬ የምናሳያችሁ በካሜራ ያልታየውን በዜና ያልተሰማውን የሀያላኑን ምስጢራዊ ቁማር ነው። በኢራን ምድር ላይ የደረሰው ጥፋት በቃላት ለመግለጽ ይከብዳል። እስካሁን በወጡ ይፋዊ መረጃዎች 1937 ሰዎች ተገድለዋል። ከነዚህም ውስጥ 240 ሴቶችና 212 ሕፃናት ይገኙበታል። የጥቃቱ ኢላማ የኒውክሌርና የወታደራዊ ጣቢያዎች ብቻ ሳይሆኑ ሲቪሎችም ጭምር መሆናቸው ዓለምን አስቆጥቷል። ከ24000 በላይ ሰዎች ቆስለዋል። በደቡብ ፓርስ የጋዝ ክምችት ላይ የደረሰው ጥቃት ደግሞ የዓለምን የነዳጅ ገበያ እናውጦታል። ኢራን ዝም አላለችም። በዴሞና የኒውክሌር ማዕከልና በአራድ ከተማ ላይ በሰነዘረችው ጥቃት 180 እስራኤላውያን ቆስለዋል። እስካሁን በእስራኤል 19 ሰዎች መሞታቸው ተረጋግጧል። የአሜሪካ ወታደሮች ላይ የደረሰው ጉዳት ዋሽንግተንን አስደንግጧታል። 13 የአሜሪካ ወታደሮች ተገድለዋል፣ 200 የሚሆኑት ደግሞ ቆስለዋል። በባህሬን ያለው የአምስተኛው ፍሊት ዋና መስሪያ ቤትና በኳታር የሚገኘው የአልሁዴድ የጦር ሰፈር የኢራን ሚሳይሎች ዋነኛ ኢላማ ሆነዋል። ጦርነቱ አሁን የሁለት ሀገራት ብቻ አይደለም። ሊባኖስ በከባድ እልቂት ውስጥ ናት። 1116 ሰዎች ሞተዋል። በሳውዲ አረቢያ፣ በባህሬን፣ በኦማንና በተባበሩት አረብ ኤሚሬትስ የሚኖሩ ንጹሐን ዜጎች በሚሳኤል ፍንጣሪዎችና በድሮን ጥቃቶች እየረገፉ ነው። እንኳን የመካከለኛው ምስራቅ ሀገራት ይቅርና በቆጵሮስ የሚገኘው የእንግሊዝ የጦር ሰፈር እንኳ ከኢራን ድሮኖች አላመለጠም። ይህ ጦርነት ወደ 5ኛው ሳምንቱ ሲገባ ዓለም አቀፍ ስምምነቶች ሁሉ ፈርሰዋል። በዚህ ጦርነት አሸናፊው ማን ነው? በእውነት ጦርነት አሸናፊ ያለው ወይስ ሁሉም ተሸናፊ ናቸው? ከወታደራዊ አንጻር አሜሪካና እስራኤል ትልቅ የበላይነት አሳይተዋል። የኢራንን የኒውክሌር ማበልጸጊያ ጣቢያዎች በመምታት የቴሄራንን የኒውክሌር ህልም ለዓመታት ወደኋላ ጎትተውታል። የኢራን የኢኮኖሚ የጀርባ አጥንት የሆነው የደቡብ ፓርስ የጋዝ ክምችት መመታቱ አሜሪካ የፈለግኩትን ኢላማ መምታት እችላለሁ የሚል መልእክት ለዓለም ያስተላለፈችበት ነው። ከዚህ አንጻር እስራኤል ለደህንነቷ ስጋት የነበረውን የኢራን ፕሮግራም በማዳከሟ ጊዜያዊ አሸናፊ ተደርጋ ልትወሰድ ትችላለች። እውነተኛው ተሸናፊ ግን ግልጽ ነው፣ ንጹሐን ዜጎች። በኢራን ብቻ ከ1900 በላይ ሰዎች አልቀዋል። ከነዚህም ውስጥ በመቶዎች የሚቆጠሩት ህፃናት ናቸው። በሊባኖስና በጎረቤት አገራትም እሳቱ ተርፏል። ሌላኛው ተሸናፊ ደግሞ የዓለም ኢኮኖሚ ነው። የነዳጅና የጋዝ ዋጋ መናር ድሃ ሀገራትን ለከፋ ረሃብና የዋጋ ግሽበት ዳርጓቸዋል። አሜሪካን ብትሆን 13 ወታደሮቿን አጥታለች። በመቶዎች የሚቆጠሩት ደግሞ ቆስለዋል። ጦርነት ለንጹሐን ሁልጊዜም ሽንፈት ነው። በፖለቲካው ረድፍ አሸናፊ የሚባሉት ግጭቱን ለራሳቸው ጥቅም የዋሉ ናቸው። ትራምፕ ይህን ጦርነት የአሜሪካን ግርማ ለመመለስና አጋሮቹን ለማስጠንቀቅ እየተጠቀመበት ነው። ሩሲያና ቻይና ደግሞ አሜሪካ በመካከለኛው ምስራቅ ተጠምዳ ስትዳከም፣ በሌላ በኩል ተጽዕኖ
አቅማቸውን ለማስፋት እድል አግኝተዋል። ኢራንን ብትሆን ለብቻዬ አሜሪካንና እስራኤልን እየተጋፈጥኩ ነው የሚል የጀግንነት ትርክት ለደጋፊዎቿ በመስጠት ስልጣኗን ለማጽናት እየሞከረች ነው። በጦርነቱ ውስጥ አሸናፊ የሚባለው መቃብር ላይ ቆሞ የሚፎክረው ሳይሆን ጦርነቱን ያስቀረው አካል ነው። ዛሬ ዓለም በስጋት ትንቀጠቀጣለች። የሰው ልጅ ደም እየፈሰሰ ነው። ዓለም ዛሬ በአንድ ታላቅ ድራማ ውስጥ ናት። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የከፈቱት ጦርነት የአሜሪካን ግርማ ለመመለስ የታለመ ነው ይላሉ። ነገር ግን ከዚህ ጀርባ ሌላ ትልቅ ሚስጥር አለ። አሜሪካ በኢራንና በእስራኤል ጉዳይ ተጠምዳ ስትዳከም፣ ሩሲያና ቻይና በዝምታ የዓለምን ስልጣን ለመቆጣጠር እየተዘጋጁ ነው። ትራምፕ በኢራን ላይ የከፈቱት ጦርነት አንድ መልእክት አለው። አሜሪካ አሁንም ኃያል ናት የሚል። ይህ ጥቃት ለኢራን ብቻ ሳይሆን ለኔቶና ለአውሮፓ ሀገሮቻቸውም ጭምር ማስጠንቀቂያ ነው። ካላገዛችሁኝና ወጪውን ካልቻላችሁ አሜሪካ ለብቻዋ እርምጃ ተወስዳለች የሚል ድፍረት የተሞላበት አካሄድ ነው። ትራምፕ የሆርሙዝን ወሽመጥ የትራምፕ ወሽመጥ ብለው ለመጥራት መፈለጋቸው ዓለም በመዳፋቸው ስር መሆኗን ለማሳየት ነው። የአሜሪካን ግርማ ለመመለስ የሰው ልጅ የደም ዋጋ እየተከፈለበት ነው። ታላቁ ምስጢር እዚህ ጋር ነው። አሜሪካ በመካከለኛው ምስራቅ ጦርነት ውስጥ ስትዘፈቅ ትኩረቷ፣ ገንዘቧና ወታደራዊ ኃይሏ እዚያው ይታሰራል። ይህ ለሩሲያና ለቻይና ትልቅ ዕድል ነው። አሜሪካ እዚያ ስትዳከም ሩሲያ በዩክሬንና በአውሮፓ ያላትን የበላይነት ለማስከበር ትተጋለች። ቻይና ደግሞ በታይዋንና በኤዥያ የንግድ መስመሮች ላይ ያላትን ቁጥጥር ታጠናክራለች። አሜሪካ ግርማዬን እመልሳለሁ ስትል ተቀናቃኞቿ ይስቃሉ። ዓለም አሁን በሶስት ጎራ እየተከፈለች ነው። ትራምፕ በአንድ በኩል፣ ሩሲያና ቻይና በሌላ በኩል። በመካከለኛው ምስራቅ የሚፈሰው ደም ለትራምፕ የበላይነት ምልክት ሲሆን፣ ለፑቲንና ለሺጂንፒንግ ደግሞ የአሜሪካ መጨረሻዋ ዜማ ነው። አሜሪካ አጋሮቿን ለማስጠንቀቅ የምትጠቀምበት ዱላ ራሷን አዳክሞ ለተቀናቃኞቿ በር ይከፍት ይሆን? ይህ ጥያቄ የ21ኛው ክፍለ ዘመን ትልቁ እንቆቅልሽ ነው። ፖለቲካው ከላይ ከምናየው በላይ ጥልቅ ነው። ትራምፕ ግርማቸውን ለመመለስ እየተዋጉ ነው። ሩሲያና ቻይና ደግሞ አሜሪካ እንድትዳከም ወጥመድ ዘርግተዋል። እናንተስ ምን ትላላችሁ? ትራምፕ አሜሪካን እያዳኗት ነው ወይስ ለሩሲያና ቻይና እድል እየሰጡ ነው? ይህ ጦርነት የአሜሪካን የበላይነት ያረጋግጣል ወይስ መጨረሻዋን ያፋጥናል? ዓለም ወደ ሶስት ዋልታ ጦርነት እያመራች ነው። የመካከለኛው ምስራቅ ሰማይ በጭስና በእሳት ተከድኗል። ከ40 ሺህ በላይ የአሜሪካ ወታደሮች በቀጣናው በተጠንቀቅ ባሉበት በዚህ ሰዓት ጦርነቱ ወዴት ሊያመራ እንደሚችል መገመት አይቻልም። ሐሳባችሁን በኮሜንት አጋሩን። ለተጨማሪ ትንታኔዎች ቻናላችንን ሰብስክራይብ ያድርጉ።